ጤና ይስጥልን ተመልካቾች፣ አበይት ሳምንታዊ ሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን የምናቀርብበት የኤንቢሲ ቢዝነስ ሰዓታችን ላይ ተገኝተናል። መረጃዎቹን አዘጋጅቼ የማቀርብላችሁ ሰላም ይልማ ነኝ። አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ፕሬዚዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት ዋና ጸሐፊ ሼክ አልኖይሲ ጋር ኢትዮጵያ ኢኮቱሪዝምን ለማስፋት እያከናወነች ባለው ተግባር ዙሪያ መክረዋል። በውይይቱ ኢትዮጵያ የኢኮቱሪዝም መዳረሻዎችን ለማስፋት እያከናወነች ያለው ስራ የሚደነቅ መሆኑን የድርጅቱ ዋና ጸሐፊ ሼክ አልኖይሲ ገልጸዋል። ኢትዮጵያና ድርጅቱ በአቅም ግንባታ ዘላቂ የሆኑ ኢኒሼቲቮችና የፋይናንስ ሀብት አቅርቦት ላይ ያላቸውን ትብብር ማጠናከር በሚቻልበት ሁኔታ ውይይት መደረጉ ተጠቁሟል። ዋና ጸሐፊዋ ኢትዮጵያ አካባቢ ጥበቃን ከግምት በማስገባት የኢኮቱሪዝም መዳረሻዎችን ለማስፋትና ለማሳደግ እያከናወነች ያለውን ስራ ማድነቃቸውን ከፕሬዝዳንት ጽህፈት ቤት የተገኘው መረጃ ያመለክታል። በፕሬዝዳንት ታዬ አጽቀሥላሴ የተመራው ልዑክ በዱባይ እየተካሄደ ባለው የ2026 የዓለም መንግስታት ጉባኤ ላይ የተሳተፈም ይገኛል። በኢትዮጵያ የፋይናንስ ዘርፍን ለማዘመንና ኢኮኖሚውን ለማነቃቃት በተወሰዱ መጠነ ሰፊ ሪፎርም ተጨባጭ ውጤት እየተመዘገበ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት በህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ተገኝተው በመንግስት የ6 ወራት የእቅድ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። በባንኮች እርስ በርሳቸው የገንዘብና የዶላር ግብይት እንዲፈጸሙ በማድረግ ባለፈው 6 ወር ከግማሽ ትሪሊየን ብር ያላነሰ ገንዘብ እርስ በርስ ገበያታቸውን ገልጸዋል። በ6 ወራትም የገንዘብ አቅርቦቱ ከ10 በመቶ በላይ፣ ቁጠባ ደግሞ ከ44 በመቶ በላይ ማደጉንም ነው የተናገሩት። የተሰበሰበው ብድርም ካለፈው ዓመት ጋር ሲነጻጸር 68 በመቶ ጭማሪ ማሳየቱን በመጠቆም አዲስ የቀረበው የብድር መጠንም በ123 በመቶ ማደጉን አብራርተዋል። የፋይናንስ ዘርፉ ለውጭ ባንኮች መከፈቱ ካፒታልና ቴክኖሎጂ ወደ ኢትዮጵያ እንዲመጣ እድል ይፈጥራልን ብለዋል። የሀገር ውስጥ ባንኮችን ጥቅም ለመጠበቅ የባለቤትነት ድርሻ ገደብ መቀመጡን ገልጸው በአጠቃላይ በዘርፉ የውጭ ባለሀብቶች ድርሻ ከ49 በመቶ እንደማይበልጥም አስገንዝበዋል። የኑሮ ውድነትና የዋጋ ግሽፈት ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ ከፍተኛ ጫና እንዳይፈጥር መንግስት ትኩረት ሰጥቶ በሰራው ስራ የዋጋ ግሽፈትን ወደ ነጠላ አሃዝ 9.7 በመቶ ማውረድ መቻሉን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አቅርቦትና ፍላጎትን ለማመጣጠን በተሰራው ስራና ለመንግስት ሰራተኞች፣ ጡረተኞች የተደረገው የደሞዝ ጭማሪ፣ በነዳጅና ማዳበሪያ በሌሎች ምርቶች ላይ የተደረገ ድጎማ፣ በግብይት ስርዓቱ ላይ የሚደረገው ቁጥጥር፣ አማራጭ የቅዳሜና እሁድ ገበያዎችና ትላልቅ ዘመናዊ ግብይት ማዕከላት ተገንብተው ወደ ስራ መግባት ገበያው እንዲረጋጋና ግሽፈቱ እንዲቀንስ ማድረጉን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ለምክር ቤት አባላት ምላሽና ማብራሪያ በሰጡበት ወቅት በበጀት ዓመቱ ባለፉት 6 ወራት ብቻ ከወጪ ንግድ ገቢ 5.1 ቢሊዮን ዶላር መገኘቱንና ይህም የዕቅዱን 120 በመቶ መፈጸሙን ገልጸዋል። ኢትዮጵያ በታሪኳ ከወጪ ንግድ ገቢ ከ2017 በጀት ዓመት በፊት ከነበሩት ዓመታት በዚህ ደረጃ ስኬት ማምጣት እንዳልቻለችም አስታውሰዋል። የንግድና ኢንቨስትመንት አማራጭ ለማስፋት እድል የሚፈጥረው 15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ መስቀል አደባባይ መከፈቱ ሳምንታዊ የቢዝነስ ጉዳይ ነው። ቆይታውን ከጥር 27 እስከ የካቲት 1 ቀን 2018 ዓ.ም ያደረገው የንግድ ትርኢቱ ከ300 በላይ የሀገር ውስጥና ከ50 በላይ ዓለም አቀፍ ኩባንያዎች ምርትና አገልግሎቶቻቸውን አቀርበውበታል። መርሃ ግብሩን ያስጀመሩት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በየዓመቱ የሚካሄደው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢትን በኢትዮጵያ ታምርት ንቅናቄ የተመረቱ የሀገር ውስጥ ምርቶችን በማክሮ ኢኮኖሚ ሪፎርሙ የተፈጠሩ ድሎችን ከማስተዋወቅ ባሻገር የተለያዩ ሀገራት ኩባንያዎች በኢትዮጵያ ንግድና ኢንቨስትመንት አማራጮችን በስፋት ለማስተዋወቅ ያግዛል ብለዋል። የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ሪፎርም ለግሉ ዘርፍ ምቹ ሁኔታ መፍጠሩን በመጠቆም ኢትዮጵያን የአፍሪካ እድገት ማሳያ ለማድረግ በሚከናወኑ ተግባራት የግሉ ዘርፍ የኢኮኖሚ ድርሻ በከፍተኛ ፍጥነት እድገት እያስመዘገበ መሆኑን ገልጸዋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሰብስብ አባፊራ በበኩላቸው የሀገሪቷን ብልጽግና ለማረጋገጥ በሚደረገው ጥረት የግሉ ዘርፍ ተሳትፎ ወሳኝ መሆኑን ገልጸዋል። ኤግዚቢሽኑ የኢትዮጵያ ምርቶች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ከማድረግ ባሻገር በተቋማቱ መካከል የልምድ ልውውጥና የቴክኖሎጂ ሽግግር እንዲሳለጥ ምቹ አጋጣሚ እንደሚፈጥርም ተናግረዋል።
ልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ኢትዮጵያ የውጭና የሀገር ውስጥ የንግዱን ማህበረሰብ ለማገናኘት ወሳኝ ሀገር መሆኗን በ15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ላይ የተሳተፉ ዓለም አቀፍ ኩባንያዎች ገልጸዋል። የንግድ ትርኢቱ ከ300 በላይ የሀገር ውስጥና ከ50 በላይ የውጭ ሀገር ኩባንያዎች ምርትና አገልግሎቶቻቸውን እንዲያቀርቡ ማስቻሉም ተነስቷል። በንግድ ትርኢቱ የተሳተፉ ዓለም አቀፍ ኩባንያዎች ኢትዮጵያ በኢኮኖሚው እያስመዘገበች ያለው እድገት ለማንጸባረቅ ዓለም አቀፍ ብሎም ቀጠናዊ የንግድ ትስስር ለማጠናከር ያግዛል ብለዋል። ተጨማሪ ያለን ተከታትለን እንመለስ። ኢትዮጵያ የውጭና የሀገር ውስጥ የንግዱን ማህበረሰብ ለማገናኘት ወሳኝ ሀገር መሆኗን ዓለም አቀፍ ኩባንያዎች ገለጹ። በ15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ላይ ከ300 በላይ የሀገር ውስጥና ከ50 በላይ የውጭ ሀገር ኩባንያዎች ምርትና አገልግሎቶቻቸውን አቅርበዋል። የንግድ ትርኢቱ ኢትዮጵያ በኢኮኖሚው እያስመዘገበች ያለውን እድገት እንደሚያንጸባርቅ ዓለም አቀፍ ብሎም ቀጠናዊ የንግድ ትስስርን ለማጠናከር እንደሚያገዝም በንግድ ትርኢቱ የተሳተፉ ዓለም አቀፍ ኩባንያዎች ገልጸዋል። ከኤንቢሲ ኢትዮጵያ ቴሌቪዥን ጋር ቆይታ ካደረጉት የውጭ ኩባንያዎች መካከል የጀርመኑ ብሉኬም ግሩፕ አንዱ ነው። ኩባንያው ለተሽከርካሪዎችና ለአቪዬሽን ኢንዱስትሪው ከፍተኛ ጥራት ያላቸው የኬሚካል ምርቶች እንደሚያመርት ይገለጻል። በ15ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት መሳተፉም በኢትዮጵያ ካሉ ብሎም ከዓለም አቀፍ ተቋማት ጋር ለመገናኘት እንደሚያግዘውና ተደራሽነቱን ለማስፋት እንደሚያስችለውም ጠቁሟል። በተመሳሳይ ምርትና አገልግሎቶቻቸውን ይዘው የቀረቡ የውጭ ኩባንያዎችም የንግድ ትርኢቱ ከፍተኛ ጠቀሜታ እንደሚያስገኛቸው ነው የገለጹት። ተሽከርካሪዎች ረጅም ጊዜ እንዲያገለግሉ ለቅልጥፍና ብሎም በሞተር ዘይት የሚጨመሩ የኬሚካል ውህዶች የመኪና ጽዳትን የሚያስጠብቁ ኬሚካሎችንም እናመርታለን። በአውቶሞቲቭ ኢንዱስትሪ በዓለም ላይ ግንባር ቀደም ሲሆን ከአውቶሞቲቭ ኢንዱስትሪ ጋር የተያያዙትን ጨምሮ ከ500 በላይ ምርቶችን ያመርታል። ኤግዚቢሽኑ በጣም አስፈላጊ ነው። በተለይም ኢትዮጵያ በመላው አፍሪካ ለፈርጀ ብዙ ጠቀሜታ ማዕከል መሆኗን እያረጋገጠ ነው። በዚህ ጊዜ ከኢትዮጵያ ገበያ ጋር ጥሩ ግንኙነት እንዲኖረን እንፈልጋለን። ካርቶን የተለያዩ ሸቀጦችን መያዝ የሚችሉ ጠንካራ ካርቶኖችን ነው የምናመርተው። የአትክልትና የፍራፍሬ የታሸጉ ምግቦችን ማሸጊያ እንዲሁም በዕለት ተዕለት ህይወታችን ጥቅም ላይ ሊውሉ የሚችሉ ካርቶኖችን እናመርታለን። ዓለም ፊቷን ወደ አረንጓዴ ኢኮኖሚ በምታዞርበት በዚህ ወቅት ወረቀት መጠቀም አለብን። ማንኛውም የወረቀት ምርት ለአካባቢ ተስማሚ ነው። አብዛኞቹ ሀገራት የፕላስቲክ ምርቶችን እያገዱ በመሆኑ ኤግዚቢሽኑ በዓለም ዙሪያ ላሉ ባለሀብቶች አዳዲስ እድሎችንም የከፈተ ነው። And most countries now are banning the plastic products. I am from Lebanon. First time in Ethiopia. ከሊባኖስ ነው የመጣሁት። በኢትዮጵያ ለመጀመሪያ ጊዜ ነው የተገኘሁት። በሊባኖስ በተባበሩት አረብ ኤምሬትስና በብራዚል ኩባንያዎች አሉን። የታሸጉ ምግቦች፣ የንጽህና መጠበቂያዎች፣ የወይራ ዘይት እንዲሁም የጸረ ተባይ ማጥፊያ ኬሚካል ፋብሪካ አለን። And olive and mosquito general product. እንደሚታወቀው ብራዚል ጠቃሚ ንጥረ ነገሮች ያላቸው የጸጉር ቅባቶችን ታመርታለች። እኛም በብራዚል የጸጉር ቅባት የሚያመርት ፋብሪካ አለን። የንግድ ትርኢቱ በኢትዮጵያም ይሁን በአፍሪካ ያደረግነው የመጀመሪያ ተሳትፏችን ነው። ስለዚህ በቀጠናው ውስጥ ታማኝ ደንበኞችን ለማግኘት ያስችለናል ብለን እንጠብቃለን። ዓለም አቀፍ ተቋማቱ በንግድ ትርኢቱ መሳተፋቸው እንዳስደሰታቸው የገለጹ ሲሆን በአዲስ አበባ ከተማ ብሎም በኢትዮጵያ ያስተዋሉት የንግድ እንቅስቃሴና እድገት አበረታች መሆኑንም ተናግረዋል። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው። እናም ጥሩ ሀገር ናት። ህዝቦቿ እንግዳ ተቀባይና ሁልጊዜም ፈገግታ የማይለያቸው ናቸው። ከዚህ በፊት 2 ጊዜ እዚህ መጥቼ ነበር እና አሁን አዲስ አበባን ዓለም ላይ ካሉት እጅግ ውብ ከተሞች አንዷ አድርጌ ነው የማያት። በኢኮኖሚ የዳበሩ በዘመናዊ ትራፊክ ስርዓት የሚታይበት፣ ተሽከርካሪዎቹ ሁሉም ነገር እድገት የታየበት ነው። መላው አፍሪካውያን ሙሉ ለአፍሪካ ማዕከል የሆነችው አዲስ አበባን መዳረሻቸው አድርገዋል። የንግድ ትርኢቱ የኢትዮጵያን ምርቶች ለዓለም ገበያ ለማስተዋወቅ ንግድና ኢንቨስትመንትን በኢትዮጵያ እንዲስፋፋ ምርቶችና አገልግሎቶች ሰፊ የገበያ እድል እንዲያገኙና የውጭና የሀገር ውስጥ ኩባንያዎች በጋራ የሚሰሩበትን እድል እንደሚያጠናክርም ምርታቸውን ያቀረቡ የሀገር ውስጥና የውጭ ኩባንያዎች ገልጸዋል። The exhibition is opening new doors to all investors around the world. ኢትዮጵያ በምስራቅ አፍሪካ ማዕከል ላይ የምትገኝና በንግዱ ረገድም በጣም አስፈላጊ ሀገር ናት። ይህ ኤግዚቢሽን ከመላው ዓለም ከጃፓን፣ ከሳውዲ አረቢያ፣ ከኦማን፣
ከተባበሩት አረብ ኤሚሬትስ ከመላው ዓለም የመጡ የንግዱ ማህበረሰቦችን ያገናኛል። ይህ ለኢኮኖሚው እድገት በጣም አስፈላጊ ነው። UAE all around the world, so this is very important for the economy. ቡና እናመርታለን በምርት ደረጃ። ሌላ ደግሞ ቨርቲካል ኢንቴግሬሽን ገዝተን ኤክስፖርት እናደርጋለን። ኢምፖርት ኤክስፖርት ላይ ወደ 20 ዓመት ልምድ ያለው ካምፓኒ ነው። ኤግዚቢሽኑ ለኛ ከስተመር አትራክሽን ለመፍጠር ምርታችን ለማስተዋወቅ ይህ ፋይዳ ያመጣል ብዬ አስባለሁ። የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴርና ከአጋሮች ጋር በትብብር የተዘጋጀው 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት እስከ የካቲት 1 2018 ዓ.ም ድረስ የሚቆይ ነው። ህገወጥ የነዳጅ ግብይትን ለመቆጣጠር ሁሉም ባለድርሻ አካላት በቁርጠኝነት ሊሰሩ እንደሚገባ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናገሩ። የነዳጅ አቅርቦት ስርጭትና ግብይት ላይ ያተኮረው የዘርፉ ባለድርሻ አካላት ኮንፈረንስ በሳምንቱ ከተከናወኑ ጉዳዮች አንዱ ነው። ነዳጅ ለኢኮኖሚና ማህበራዊ እንቅስቃሴዎች የሀገር ደህንነትን ለማስጠበቅና ለሁለንተናዊ እድገት ከፍተኛ ሚና ይጫወታል ያሉት የንግድና ቀጠናዊ ትስስር ሚኒስትሩ መንግስት በዓመት እስከ 700 ቢሊዮን ብር በመመደብ የነዳጅ ግዢ ተፈጻሚ ማድረጉን ጠቁመዋል። በዘርፉ የሚስተዋለውን ስብራት ለመጠገን በርካታ የማሻሻያ እርምጃዎች መወሰዳቸውን ገልጸው ለአብነትም አዲስ የጂፒኤስ ቴክኖሎጂ በመተግበር የነዳጅ ስርጭትን መቆጣጠር መቻሉን ጠቅሰዋል። በዚህም በሀገር አቀፍ ደረጃ ካሉት 5400 አውቶቦቴዎች ውስጥ 4751 አውቶቦቴዎች ሲስተም ላይ ተጭነው ቁጥጥር የተደረገባቸው ነው ብለዋል። ይሁን እንጂ ለህዝብ ጥቅምና ለኢኮኖሚ እድገት የታለመው ነዳጅ በስግብግብነት ለግል ጥቅማቸው ለመዋል በተለያዩ አካባቢዎች ሰው ሰራሽ እጥረትን እየፈጠሩ መሆኑን አንስተዋል። ችግሩን በዘላቂነት ለመፍታት ሁሉም ባለድርሻ አካላት በቁርጠኝነት ሊሰራ እንደሚገባም አጽንኦት ሰጥተዋል። የኢትዮጵያን የዕዳ ጫና ለመቀነስ እየተወሰዱ ያሉ የመፍትሄ እርምጃዎች ተጨባጭ ውጤት ማስገኘታቸውን የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሕክምና መሳሪያዎች አቅርቦት ፕሮጀክት ለምዕራፍ 2 ማስፈጸሚያ የሚውል የብድር ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ላይ አስረጂ የውይይት መድረክ በሳምንቱ ተካሂዷል። የገንዘብ ሚኒስትሩ የብድር ስምምነቱ ለጤና ተቋማት የሕክምና ቁሳቁስ በማሟላትና ባለሙያዎችን በማሰልጠን ህብረተሰቡን የጤና አገልግሎት ተጠቃሚ ለማድረግ ያለመ ስለመሆኑም ተናግረዋል። ለዚህም 30 ሚሊዮን ዶላር ኮንሴሽናል ብድር ከደቡብ ኮሪያ ኢምፖርት ኤክስፖርት ባንክ የሚገኝ መሆኑን ጠቅሰዋል። ብድሩ በ40 ዓመታት ተከፍሎ የሚጠናቀቅ 0.01 በመቶ ወለድ ያለው መሆኑንም አብራርተዋል። የዕዳ ጫናን ለመቀነስ ተግባራዊ የተደረጉ የመፍትሄ እርምጃዎች ተጨባጭ ውጤት እያስመዘገቡ መሆኑን በመጠቆምም ባለፉት የለውጥ ዓመታት እንደ ሀገር ምንም አይነት የኮሜርሻል ብድር አለመወሰዱንም ጠቁመዋል። ከአበዳሪ ሀገራት ጋር በመደራደር የዕዳ ሽግሽግ እንዲደረግም ጥረቱ ተጠናክሮ መቀጠሉን ተናግረዋል። ወደ ሌላኛው ሳምንት የቢዝነስ መረጃ ስንሻገር የኢትዮጵያ የቡና ምርታማነት የፖሊሲ እርምጃ ለአፍሪካ ቡና አምራች ሀገራት ጭምር ምሳሌ የሚሆን ነው ተባለ። ለ2 ቀናት በተካሄደው የአፍሪካ የቡና ሳምንት ላይ ንግግር ያደረጉት የግብርና ሚኒስትር ዴኤታ መለስ መኮንን ኢትዮጵያ የቡና ምርታማነትን ለማሻሻል የወሰደቻቸው የፖሊሲ እርምጃዎች ተጨባጭ ውጤት ማስመዝገባቸውን ተናግረዋል። በዚህም የአረንጓዴ አሻራ መርሃ ግብር ለቡና አምራች አርሶ አደሮችና ላኪዎች የሚደረግ ድጋፍና ክትትል የቡና ምርታማነትና የገቢ አቅምን በማሳደግ ለአፍሪካ ቡና አምራች ሀገራት ጭምር ምሳሌ የሚሆን ተጨባጭ ውጤት መገኘቱን አስታውቀዋል። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት የሚፈጥራቸውን ገበያዎች በመጠቀም የአህጉሪቷን የቡና ምርት ጥራትና የገበያ ተደራሽነትን በማስፋት የጋራ ተጠቃሚነት እድሎችን ማጎልበት እንደሚያስፈልግም ተናግረዋል።
በርቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ኢትዮ ቴሌኮም ከጅቡቲ ቴሌኮምና የሱዱታል ግሩፕ ጋር የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት ተፈራረመ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተደረሰው የሶስትዮሽ ስምምነቱ የጋራ ዲጂታል ወደፊት እጣ ፈንታችንን ለመገንባት የሚያስችል ነው ብለዋል። የሆራይዘን ፋይበር ኢኒሺየቲቭ ጠንካራና ከፍተኛ አቅም ያለው እንዲሁም አፍሪካን በዲጂታል የሚያስተሳስር የኮኔክቲቪቲ ኮሪደር ለመፍጠር የተወሰደ ወሳኝ እርምጃ መሆኑንም ገልጸዋል። ይህም የጅቡቲን የባህር ውስጥ የፋይበር ኬብሎችን በኢትዮጵያ በኩል አድርጎ ከሱዳን ጋር በማስተሳሰር ቀጠናዊና ዓለም አቀፋዊ ትስስርን የሚያጠናክር አስተማማኝ የፋይበር መስመር እውን እንደሚያደርግም አብራርተዋል። ይህንን ፕሮጀክት እጅግ ልዩ የሚያደርገው አፍሪካዊ አጋርነታችን ነው ያሉት ዋና ስራ አስፈጻሚዋ የዲጂታል መሰረተ ልማት ሀብቶችን፣ ቴክኒካዊ ክህሎቶችና የጋራ ራዕይን በማቀናጀት የአፍሪካ ኦፕሬተሮች ተጨባጭ ተግዳሮቶችን ለመፍታት እንዲሁም ለደንበኞቻችንና ለግዙፍ የዳታ ኩባንያዎች አዲስ እሴት ለመፍጠር ያስችላልን ያሉት የጅቡቲ ቴሌኮም ዋና ስራ አስፈጻሚ ሚስተር መሐመድ አሳዌ ቡህ በበኩላቸው የሆራይዘን ፕሮጀክት ለሀገራቱ የጋራ እድገትና ብልጽግና ያለን ራዕይ መሰረት በማድረግ በቀጠናው የቴሌኮም መሰረተ ልማትና ትስስር አዲስ ምዕራፍ የሚከፍት መሆኑን ገልጸዋል። የሱዳቴል ዋና ስራ አስፈጻሚ ሚስተር ማግዲ ኤም አብደላ ታህ በበኩላቸው ደግሞ የሆራይዘን ፕሮጀክት ከመሰረተ ልማት ግንባታ ባሻገር በአፍሪካ የቴሌኮም ኦፕሬተሮች መካከል ለሚደረግ የፈጠራ አጋርነት ሕያው ምስክር ነው ብለዋል። ስምምነቱ ኢትዮ ቴሌኮም በቀጣይ አድማሱ ዲጂታልና ከዚያም ባሻገር 2028 ስትራቴጂን ከድንበር ባሻገር የዲጂታል አገልግሎቶችን ለማቅረብ ለሚያደርገው ጥረት ወሳኝ ሚና እንደሚጫወት ከተቋሙ የተገኘው መረጃ ይጠቁማል። የሻኪሶ የአውሮፕላን ማረፊያ ግንባታ ስራ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በተገኙበት በይፋ መጀመሩ ተገልጿል። አየር ማረፊያው በ124.5 ሄክታር መሬት ላይ የሚገነባ መሆኑም ተጠቁሟል። በይፋዊ የስራ ማስጀመሪያ መርሃ ግብሩ የክልሉ ርዕሰ መስተዳድርን ጨምሮ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሳው፣ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ እንዲሁም ሌሎች የፌዴራል የክልልና የጉጂ ዞን አመራሮችና አባገዳዎች ተገኝተዋል። ተመልካቾች የቢዝነስ መረጃዎቻችን እንደቀጠሉ ናቸው። ወደ ዓለም አቀፍ ጉዳዮች ስንሻገር በቅርቡ በሲንጋፖር በተካሄደው የአየር ትዕይንት ላይ በርካታ አዳዲስ የአቪዬሽን ቴክኖሎጂዎች የብዙዎች ትኩረት የሳቡ ሲሆን የቻይናው ኮማክ ኩባንያ ግን የብዙዎችን ቀልብ የወሰደ ነው። ኮማክ በተለይ የራሱ ፈጠራ የሆነው C919 የተባለ የመንገደኞች አውሮፕላን በማቅረብ ዓለም አቀፍ ገበያውን ለመቀላቀል ዝግጁ መሆኑን አሳይቷል። ኮማክ አሁን ላይ ትኩረቱን በደቡብ ምስራቅ እስያ ገበያ ያደረገ ሲሆን በተለይ ቦይንግና ኤርባስ አውሮፕላኖችን በወቅቱ ማድረስ ባለመቻላቸው አየር መንገዶች አማራጭ ፍለጋ ላይ ባሉበት በዚህ ወቅት የኮማክ ብቅ ማለት ለገበያው ትልቅ ትርጉም እንዳለው እየተነገረ ይገኛል። ኮማክ ወደፊት ዓለም አቀፍ ተወዳዳሪ መሆኑ አይቀሬ መሆኑ የተገለጸ ሲሆን ከ10 ወይም ከ15 ዓመታት በኋላ ስለ ቦይንግ፣ ኤርባስና ኮማክ በሰፊው ይወራልም እየተባለ ነው። የቻይና መንግስት ለኮማክ የሚሰጠው ከፍተኛ ድጋፍና የአውሮፕላኖቹ ዋጋ ከቦይንግና ኤርባስ አንጻር ዝቅተኛ መሆኑ እየተገለጸ ሲሆን በተለይ በማደግ ላይ ላሉ ሀገራት አየር መንገዶች እጅግ ተፈላጊ ያደርገዋልም ተብሏል። አሜሪካ የቻይናን ወሳኝ ማዕድናት የገበያ የበላይነትን ለመግታት አዲስ እቅድ ማውጣቷ ተሰምቷል። አሜሪካ ቻይና በማዕድን ኢንዱስትሪው ዘርፍ ያላትን የበላይነትን ለመግታት ከስማርትፎን እስከ ጦር መሳሪያ ለማምረት የሚረዱ ቁልፍ ማዕድናት ላይ የንግድ ቀጠናን ለመመስረት ጥረት መጀመሯም ተገልጿል። ይህ መረጃ የተሰማው የአሜሪካ የውጭ ጉዳይ መስሪያ ቤት በትናንትናው ዕለት የመጀመሪያውን የማዕድን ሚኒስትሮች ጉባኤ ባካሄደበት ዝግጅት ነው። በጉባኤው እንግሊዝ፣ አውሮፓ ህብረት፣ ጃፓን፣ ህንድ፣ ደቡብ ኮሪያ፣ አውስትራሊያና ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ የበርካታ ድርጅቶች ተወካዮች ተገኝተዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በግልጽ የቻይናን ስም ባይጠቅሱም ዓለም አቀፍ ገበያዎችን ገጥለቀለቁ ያሉት ከስማርትፎን እስከ ጦር መሳሪያ ለማምረት የሚረዱ ቁልፍ ማዕድናት የውጭ አቅርቦት፣ የማዕድን ክምችት ያላቸው ሌሎች ሀገራት ለማምረት የሚያስፈልጋቸውን ፋይናንስ ለማግኘት አስቸጋሪ አድርገዋል ብለዋል። አሜሪካ ወሳኝ የሆኑ የማዕድናት ዋጋ መውረድን ተከትሎ ታሪፍ ለመጣል ማቀዷም ተሰምቷል። የፕሬዝዳንት ዶናልድ ትራምፕ ልዩ ረዳት ዴቪድ ኮፕሌ አሜሪካ ፕሮጀክቶቹን ለማስኬድ በ100 ቢሊዮን የሚቆጠር ካፒታል በማዕድናት ዘርፍ ውስጥ
ልታፈስ ነው ብለዋል። በአሁኑ ወቅት ቻይና የዓለምን 80 በመቶ የብርቅዬ ማዕድናት ገበያ በመቆጣጠር በቀዳሚነት መቀመጧን መረጃዎች ያመለክታሉ። እነዚህ ማዕድናት በስማርት ስልኮች፣ ለኤሌክትሪክ ተሽከርካሪዎችና ለዘመናዊ የጦር መሳሪያዎች ምርት እጅግ ወሳኝ ናቸው። ተመልካቾች ለዛሬ ያዝነው የኢቢሲ ቢዝነስ መረጃ ይህንን ይመስል ነበር። ሰላም ይልማ መረጃዎቹን በማጋራት ቆይታ አደረኩ። ሳምንት እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘው።